ሰላም እንደምን ቆያችሁ ውድ አንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያለን የሰዓቱን ዜና ይዘን ቀርበናል። ጌታቸው ረዳ ትላንት ያሰጣው ቃለ ምልልስ ብዙዎችን እያነጋገረ ይገኛል። አብይ ቀጥቅጦን ያሸነፈን የትግራይ ጄኖሳይድ የፈጸመው ፋኖና ሻቢያ ነው። ጠቅላይ ሚኒስትሩ የውጭ ጉዳይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ትላንት ከሰጧቸው ቃላቶች ውስጥ ይመደባሉ። ፋኖ ከፌዴራል መንግስት ጋር ግጭት የገባው ፕሪቶሪያ ከተፈራረመ በኋላ ነው። ሌላ ጥያቄ የለውም። ተፈናቃዮች እንዳይመለሱ አግቶ የያዘው ህወሓት ነው የሚሉት ከሰጣቸው አስተያየቶች ውስጥ ይካተታሉ። ህወሓት ተፈናቃዮችን አግቶ እያስራበ ነው። ልጅ ሁኜ እልህኛ ነበርኩ። ሰውም ልማታ ካለኝ ጭቅጭቅ ውስጥ ገብቼ ስስብልት ካገኘው ምናምን እልና ግን አንዳንድ ጊዜ ደግሞ ማሰብ አለብህ። በመጀመሪያ ጊዜ ትሞክርና ከተቀጠቀጠ ትሞክራለህ። ከዚያ በኋላ ግን ገላጋይ ቢመጣ ጥሩ ነው ሲል ፈገግ የሚያደርግ ንግግርም ተናግረዋል። ነገር ግን እየወደክ እየተነሳ አሁንም ካልጣልኩት የምትል ከሆነ ስህተት ነው፣ አእምሮ የለህም ማለት ነው በማለት ቲፒኤልኤፍን ወርፏል። ባለፈው ጦርነት የቲፒኤልኤፍ አመራሮች አዲስ አበባ እንገባለን የሚል ቅዠት ነው ጦርነት የገባ ነው ሲል የህወሓት አመራሮችን ደብረጽዮንን ጀምሮ ሁሉንም አንድ በአንድ ሲተች ሰምተናል። አሁንም የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቆሰቆሱ ነው። ግን አይቻልም፣ አዲስ አበባ በባቡር መምጣት ይችላሉ እንጂ በጦርነት ግን አይሆንም በማለት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በኤንቢሲ ኢትዮጵያ ጣቢያ ጋር በነበራቸው ቆይታ ተናግረዋል። ጨምረውም አቶ ጌታቸው ረዳ የሰሜኑ ጦርነት ከመጀመሩ በፊት ጠቅላይ ሚኒስትሩ ግጭት ውስጥ ከገባን ሻቢያ ይጠቀምብናል በሚል ላላስቆመው አልችል፣ ልዩነታችንን አቻችለን ብንሰራ ነው የሚያዋጣም ብለን ነበር። በሰዓቱ ግን ማንም የተቀበላቸው አመራር አልነበረም በማለት የምስክርነት ቃል የሚመስል ከወትሮ የተለየ መልእክት ተናግረዋል። ሌላው ደግሞ የትግራይ ጄኖሳይድ የፈጸመው ሻቢያ ነው። ትግራይ ውስጥ እኮ ያልገባ የለም፣ እድል ገጠመኝ ያለ ማንኛውም የግል ሽፍታ ነበር ሳይቀር ነው ትግራይ ላይ ተረባረበ በማለት መንግስት ከትግራይ ጄኖሳይድ ተጠያቂነት ገል ለማድረግ በሚመስል አኳኋን ሀሳቡ በውይይት ተንፍሷል። አቶ ጌታቸው ረዳ ባልተለመደ መልኩ የፌዴራል መንግስትን በሚደግፍ የተለያዩ ሀሳቦችን ዘርዝሯል። በዚህ ጉዳይ በሰፊው ወደ ኋላ እንመለሳለን። ህወሓት በማህበራዊ ሚዲያ ገጽታን አበላሽቷል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ሰምቷል። በትግራይ ክልል ከተፈናቃዮች ጋር በተያያዘ ባጋጠመው ችግር ምክንያት ገጽታን አበላሽቷል ባላቸው ተጽዕኖ ፈጣሪዎች ላይ ህወሓት እርምጃ ሊወስድ መሆኑ ሰምቷል። ምንጮች መረጃው እንደሚያመለክተው ቡድኑ ለህዝብ ተቆርቋሪ የሆኑ ማህበራዊ ሚዲያዎች ተጠቃሚነታቸውን በህጻጽ መጠለያ ጣቢያ ተፈናቃዮች ላይ ያጋጠመው ረሃብ በማጋለጣቸውና አስከፊው የረሃብ ፖለቲካ ሴራ ለኢትዮጵያ ህዝብና ለፌዴራል መንግስት በማሳወቃቸው ቁጣን ቀስቅሶታል። በዚህም ረሃቡ በፌዴራል መንግስት እርዳታ ከልካይነት የመጣ ተደርጎ ሲገኝ የታሰበውን ፖለቲካ ትርፍ ማክሸፋቸውን ምንጮች ጠቅሰዋል። ምንጮቹ አክለውም በፌዴራል መንግስት በኩል ለተጎጆች አስፈላጊው እርዳታ በወቅቱ መቅረቡን እማኝ በመሆን ተናግረናል። ዓለም አቀፍ ተቋማት ተፈናቃዮች ሁኔታ እያዩ ቡድኑ ክልከላ ማድረጉ ተያያዥ መረጃዎች እንዳይጠፋ ምንጮች ገልጸዋል። በተጨማሪም በማህበራዊ ሚዲያ የተሰበሰበውን ገንዘብ በቀጥታ ለቡድኑ እንዲላክ ግፊት ሲደረግ ቢቆይም ህዝቡ ገንዘቡ ህጋዊ አሰራርን በተከተለ መንገድ ለብሔራዊ አደጋ ስርዓት ኮሚሽን ገቢ መደረጉ ተነግሯል። በመሆኑም እነዚህ ማህበራዊ ሚዲያ ተጠቃሚዎች እየታደኑ እንዲታሰሩ ለክልሉ ፖሊስ ጥብቅ ትዕዛዝ መተላለፉ ታውቋል። የኢትዮጵያ ብሔራዊ ቦርድ ህወሓት መስፈርቶችን አላሟላም በማለት ከፓርቲነት ምዝገባ ሰርዞት እንደነበረ ማይረሳ ሁኔታ ነው። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። የእስራኤል ለሶማሌላንድ የሰጠችው እውቅና ተከትሎ ብዙዎች እየተነጋገሩበት ይገኛሉ። በቀጠናው ያለው ሽኩቻ ከቀን ቀን እየጨመረ ይገኛል። የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ በቱርክ ፕሬዝዳንት ረሂብ ጣይብ ኤርዶጋን ግብዣ ማክሰኞ ታህሳስ 21 በቱርክ ይፋዊ ስራ ጉብኝት እንደሚያደርጉ የቱርክ ፕሬዝዳንት ጽህፈት ቤትም አስታውቋል። የቱርክ ፕሬዝዳንት ኮሚኒኬሽን ዳይሬክተር ቡርሃን ዱራን በማህበራዊ ሚዲያ ገጻቸው እንደገለጹት በጉብኝቱ ወቅት ሁለቱ ሀገራት መሪዎች በቱርክና በሶማሊያ መካከል ያለውን ሁለትዮሽ ግንኙነት በሁሉም ረገድ ይገመግማሉ። እንዲሁም ትብብራቸው ይበልጥ ለማጠናከር የሚችልበት ሁኔታ በሶማሌ በጸረ ሽብር ትግል ሀገራዊ አንድነት ማራገጥ ጥረቶችና በቀጠናዊ ጉዳዮች ዙሪያ በሰፊው ይወያያሉ ተብሎ ይጠበቃል። ከዚህ ጋር በተያያዘ የኢትዮጵያ መንግስት እስካሁን ዝምታን መምረጡ ይታወሳል። አሁን ግን አንዳንድ የአንድ አፍታ ሚዲያ ምንጮች እንደሚጠቅሱት የመንግስት ሴክሬታሪያት ኃላፊ በቅርቡ መግለጫ እንደሚሰጡ እና እየተዘጋጁ እንደሆነ እየጠቀሱ
ይገኛሉ። የኢትዮጵያ የውጭ ጉዳይ ሚኒስቴር በወቅታዊ ጉዳዮች ላይ መግለጫ ሊሰጥ እንደሆነ የአንድ አፍታ ምንጮች ማረጋግጧል። መግለጫው እስራኤል ለሶማሊላንድ በሰጠችው ሀገርነት እውቅና ጉዳይ ላይ ያተኮረ ለመሆን ይገመታል። የሚኒስትሩ መግለጫ ተከታትለን ለእናንተው የምናቀርብ ይሆናል። ቻይና የእስራኤልን እርምጃ ተቃውማለች። ቻይና የሶማሊላንድ እውቅና ማውገዝካለች። እስራኤል ለግል ጥቅም ተገንጣዮችን የቱርክ ፕሬዝዳንት ኮሚኒኬሽን ዳይሬክተር ብሩቴን ዱራን በማህበራዊ ሚዲያ ገጻቸው ላይ እንደገለጹት በጉብኝቱ ወቅት በሁለቱ ሀገራት መሪዎች የቱርክና ሶማሌ መካከል ያለው የሁለትዮሽ ግንኙነት በሁሉ ረገድ ይገመገማል፣ እንዲሁም ትብብራቸው ይበልጥ ለማጠናከር የሚቻልበት ሁኔታ ላይ የሶማሌ ጸረ ሽብር ትግል ሀገራዊ አንድነት ማራገጥ ጥረቶች በቀጠና ዙሪያም በሰፊው ይወያያሉ ተብሏል። ከየካና ቦሌ ተወጣጥቶ የተመሰረተችው ለሚኩራ ክፍለ ከተማ በመዲናዋ አዲስ አበባ በአረንጓዴ ልማትና በመንደር ዳር ውበት ተጠቃሽ ናት። ይሁን እንጂ ይህ ውበት ስም በሰሞኑ በተደራጁ የዘረፋ ወንጀሎች እየተሸፈነ መምጣቱን የዘሀበሻ ምንጮች አጋልጠዋል። በተለይም በፍየል ቤት በሰሚት አካባቢዎች የተስፋፋ የመጣ የዘረፋ ወንጀል ነዋሪውን ሆነ የአካባቢው የሚንቀሳቀሱ ባለጉዳቶች ስጋት ላይ ጥሏል። የፖሊስ ምንጮች በተገኘው መረጃ መሰረት የሚከተሉት ወንጀሎች በአካባቢው በስፋትም እየተፈጸሙ ይገኛሉ። በሰንራይዝ ሪል ስቴት እና በሳውዲ ኤምባሲ አካባቢ የሚፈጠር የትራፊክ መጨናነቅ ወቅት አሽከርካሪዎች በቤልት በማነቅ ንብረት የመዝረፍና የመኪና በር በመክፈት ስርቆት የመፈጸም የተለመደ ተግባር ከሆነ መጥቷል። በሰሚት ኮንዶሚኒየም እና በቅዱስ ጊዮርጊስ ቤተክርስቲያን ዝቅ ብሎ ባሉ ስፍራዎች እግረኞች ማጅራት በመምታት ሞባይል በመጠቀም ከፍተኛ ጉዳትም እየደረሰ ነው። ምንም እንኳን የከተማ አስተዳደር ለአረንጓዴ ልማት ትኩረት ቢሰጥም የዜጎች ደህንነት አደጋ ላይ መውደቁ የክፍለ ከተማውን ገጽታ እያበላሸ መሆኑ ቅሬታ አቅራቢዎች አሁንም ሲናገሩ ይሰማል። ግብጽ የጅቡቲ ወደብን ለማልማት 3 ስምምነቶችም ተፈራርማለች። ግብጽ በአሰብ ጅቡቲ ወደቦችን ለማልማት ስም ላይ መድረሷን በተመለከተ ባለፈው በሰጠነው ዘገባ መዘገባችን ይታወሳል። ከኤርትራና ከጅቡቲ ጋር የተደረጉት እነዚህ ስምምነቶች በሚዲያዎች ሰፊ ሽፋን እንዳያገኙ መደረጋቸውም መገለጻችን አይዘነጋም። ይህ በእንዲህ እንዳለ እነዚህ ስምምነቶች አንዱ አካል የሆነው የፊርማ ስነስርዓት በዛው ባለፈው ሳምንት በጅቡቲ ውስጥ መከናወኑ ለመረዳት ችለናል። በትላንትናው ዕለት ግብጽ ባለስልጣናት ወደ ጅቡቲ በማቅናት 3 ስምምነቶችን ተፈራርመዋል። ስምምነቶቹ የፈረሙት የግብጽ ኢንዱስትሪና ትራንስፖርት ሚኒስቴር ምክትል ሚኒስተር ካሚላ አልዋዚሪ በጅቡቲ ወደቦች ነጻ ዞን ባለስልጣን ጉብኝት ባደረጉበት ወቅት ነው። የመጀመሪያ ዙር ስምምነት በጅቡቲ ወደብ ላይ ዘርፈ ብዙ አገልግሎት የሚሰጥ ትልቅ ኮንቴነር ተርሚናል መገንባት የሚለው ይህ ተርሚናል አዲስ አበባ የሚገነባ ሲሆን በስምምነቱ መሰረት የሽርክና የሚተዳደር ይሆናል። ለዛብሻ በደረሰው መረጃም ሽርክናው ደግሞ ግብጽ መንግስት ስር እንደሚተዳደረው የማሪን ታይም ላንድ ትራንስፖርት ኩባንያና በጅቡቲ ባለቤትነት ስር በሆነው ግሬት ሆርን ኢንቨስትመንት አማካኝነት እንደሚሆን ስምምነቱ ሰነድም ያሳያል። ፕሮጀክቱ በሁለቱ ሀገራት በዓለም አቀፍ ደረጃ ያለውን የንግድ ልውውጥ የማሳደግ ዓላማ እንዳለውም ሰፍሮበታል። ሁለተኛው ስምምነት ደግሞ የረጅም ጊዜ መሬት ሊዝ ውል ነው። በዚህ ውል መሰረት ኤል ሳውዲ ኤሌክትሪክ የተሰኘ የግብጽ ከፊል መንግስታዊ ኩባንያ በጅቡቲ በሚገኘው ኤል ሳውዲ ሎጂስቲክ በተሰኘ እህት ድርጅት አማካኝነት በጅቡቲ ወደን መጠነ ሰፊ መሬት እንዲከራይ ተደርጓል። በስምምነቱ ላይም የተገለጸው ይህ ውል ያስፈለገው የንግድ ልውውጥን ለማስፋፋት የግብጽ ኩባንያዎችን በቀጠናው ገበያ ውስጥ ተደራሽነት እንዲኖራቸው ለማስቻልም ነው ብለዋል። የኃይል ማመንጫው የግብጽ መንግስታዊ ኩባንያ እንዲሰራው ስምምነት ላይ የደረሰ ሲሆን ዋነኛ ዓላማው ደግሞ ለወደብ ክሬኖች ከባድ መሳሪያ ዘላቂነት ታዳሽ ኃይል በማመንጨት የሚለው በሁለቱ ሀገራት መካከል በቅርብ ወራት እንዲያደግ የመጣው የንግድ ትብብር መሰረት በማድረግ በጅቡቲ ወደብ ነጻ ቀጠና አስተዳደር ባለስልጣን በአጠቃላይ 150,000 ካሬ ሜትር ቦታ ለግብጽ ኩባንያዎች እንደሚመቻች ስምምነቱ ያስረዳል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ